ሰላም ጤና ይስጥልኝ ክቡራን ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም ስሮቻችንን የሚያጸዱ እናም የሚከፍቱ 12 ምርጥ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁም ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጤናማ የደም ስሮች ለጥሩ የደም ዝውውር፣ ለልብ ጤና፣ ለአንጎል ስራ እናም ለተሟላ ጉልበት በጣም አስፈላጊ ናቸው። በጊዜ ሂደት ግን የደም ስሮች በኮሌስትሮል ክምችት፣ በፕላክ፣ በብግነት ወይም በኢንፍላሜሽን፣ በከፍተኛ የደም ስኳርና በኦክሲዲቲቭ ስትረስ ምክንያት ሊጠቡ ወይም ሊዘጉ ይችላሉ። አንዳንድ ምግቦች እነዚህም በማድረግ የደም ስሮችን በተፈጥሯዊ መንገድ ለማጽዳት፣ ለመጠበቅና ለመክፈት ይረዷችኋል። መጥፎ ኮሌስትሮልን ኤልዲኤልን በመቀነስ ጥሩ ኮሌስትሮልን ኤችዲኤልን በመጨመር ብግነት ወይም ደግሞ ኢንፍላሜሽንን በመቀነስና የናይትሪክ ኦክሳይድ ምርትን በማሻሻል ይህም የደም ስሮችን ያዝናናል። ንጹህ እናም ተለዋዋጭ የደም ቅዳ ስሮች ወይም ደግሞ አርተሪ እንዲኖራችሁ የሚረዱ ኃይለኛ 12 ምግቦችን ልንገራችሁ። አንደኛ ነጭ ሽንኩርት ነው። ነጭ ሽንኩርት የደም ስርን ከሚያጸዱ በጣም ጠንካራ ተፈጥሯዊ ምግቦች ውስጥ አንዱ ነው። ነጭ ሽንኩርት አሊሲን የተባለ ውህድን ይዟል። ይህም የደም ስሮችን ያዝናናል፣ የደም ግፊትን ይቀንሳል፣ የቆሻሻ ወይም የስብ ክምችትን ይከላከላል፣ የደም ዝውውርንም ያሻሽላል። እንዲሁም መጥፎ ኮሌስትሮልን እናም ትራይግሊሰራይድን ለመቀነስም ይረዳችኋል። የአጠቃቀም መንገዱም ጠዋት ላይ አንድ ፍሬ ጥሬ ነጭ ሽንኩርትን ብሉ። ከመብላታችሁ 10 ደቂቃ በፊት ድቅቅ አድርጋችሁ አቆዩት። ይህም አሊሲን እንዲነቃቃ ያደርጋል። በሾርባ በአትክልትናም በሶስ ውስጥ ጨምሩት። ሁለተኛ ወፍራም አሳዎች ወይም ደግሞ ፋቲ ፊሽ ናቸው። ወፍራም አሳዎች የደም ስሮችን ተለዋዋጭ እናም ንጹህ ለማድረግ በጣም ጥሩ ናቸው። ለምሳሌ ሳልመን፣ ሰርዲን፣ ማካሬል እናም ቱና በኦሜጋ ስሪ ፋቲ አሲድ የበለጸጉ ስለሆኑ በደም ስሮች ውስጥ ያለን ብግነትን ይቀንሳሉ፣ ትራይግሊሰራይድን ዝቅ ያደርጋሉ፣ የደም መርጋትን ይከላከላሉ እናም የደም ዝውውርንም ያሻሽላሉ። በሳምንት ከ2 እስከ 3 ጊዜ ወፍራም አሳዎችን ተመገቡ። ሶስተኛ ኦትስ ነው። ኦትስ ከደም ውስጥ ኮሌስትሮልን ለማስወገድ ከሚረዱ ምርጥ ምግቦች ውስጥ አንዱ ነው። ኦትስ ቤታ ግሉካን የተባለ ፋይበርን ይዟል። ይህም በምግብ መፍጫ ስርዓት ውስጥ ኮሌስትሮልን ይይዛል፣ ከሰውነት ውስጥ ያስወግዷል፣ በደም ስሮች ውስጥ የስብ ክምችት እንዳይፈጠርም ይከላከላል። የአጠቃቀም መንገዱም በየቀኑ ለቁርስ 1 ሰሃን ኦትስን ተመገቡ። በውስጡ ቀረፋ፣ ፍራፍሬዎችን እንደ ቤሪስና ለውዝን መጨመር ትችላላችሁ። አራተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ እናም ራስቤሪ ያሉ ፍራፍሬዎች የደም ስሮችን የሚጠብቁ ኃይለኛ አንቲኦክሲዳንቶችን ይዘዋል። አንቶሲያኒን የተባለ ንጥረ ነገር ስላላቸው የደም ስር መድረቅን ይቀንሳሉ፣ የደም ግፊትን ይቀንሳሉ፣ የደም ዝውውርን ያሻሽላሉ፣ የደም ስሮችንም ከጉዳት ይጠብቃሉ። በቀን 1 እፍኝን ተመገቡ። በእርጎ፣ በስሙዚ ወይም በአጃ ላይ መጨመር ትችላላችሁ። አምስተኛ አረንጓዴ ቅጠላቅጠል አትክልቶች ናቸው። ጥቁር አረንጓዴ ቅጠል ያላቸው አትክልቶች ለደም ስሮች እጅግ ጠቃሚ ናቸው። ለምሳሌ ስፒናች፣ ኬል እና ሰላጣ። እነዚህ አትክልቶች ሰውነታችን ወደ ናይትሪክ ኦክሳይድ የሚቀይረው ናይትሬትስን ይዘዋል። ናይትሪክ ኦክሳይድ ደግሞ የደም ስሮችን ያዝናናል፣ የደም ፍሰትን ያሻሽላል፣ የደም ግፊትንም ይቀንሳል። የአጠቃቀም መንገዱም በቀን ቢያንስ 1 ተመገቡ። ለምሳሌ በሰላጣ፣ በስሙዚ ወይም በበሰለ መልክ። ስድስተኛ አቮካዶ ነው። አቮካዶ የደም ስሮችን የሚጠብቁ ጤናማ ቅባቶች አሉት።
አቮካዶ መጥፎ ኮሌስትሮልን ይቀንሳል፣ ጥሩ ኮሌስትሮልን ይጨምራል፣ በደም ስሮች ውስጥ ያለን ብግነትን ይቀንሳል፣ የደም ግፊትንም ለመቆጣጠር የሚረዳ ፖታሲየምንም ይዟል። በቀን ግማሽ አቮካዶን በሰላጣ በሳንድዊች ወይም በስሙዚ ውስጥ ተጠቀሙ። ሰባተኛ ለውዝ ነው። ለውዝ ለደም ስር ጤንነት በጣም ጥሩ ነው። ምርጥ ምርጫዎች እንደ አልመንድ፣ ዋልነትና ፒስታቺዮስ ጤናማ ቅባቶችን፣ ፋይበር፣ ማግኒዥየም እና አንቲኦክሲዳንቶችን ስለሚይዙ ኮሌስትሮልን ይቀንሳሉ፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ፣ የደም ስር የመለጠጥ አቅምንም ያሻሽላሉ። በቀን አንድ ትንሽ እፍኝን ተመገቡ። ስምንተኛ የወይራ ዘይት ነው። ትክክለኛው ኤክስትራ ቨርጂን ኦሊቭ ኦይል ልብን የሚጠብቅ ኃይለኛ ምግብ ነው። ኤክስትራ ቨርጂን ኦሊቭ ኦይል ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ መጥፎ ኮሌስትሮልን ይቀንሳል፣ የስብ ክምችትን ይከላከላል፣ የደም ስሮችን የሚጠብቁ ፖሊፊኖሎችም አሉት። በቀን ከ1 እስከ 2 የሾርባ ማንኪያ ኦሊቭ ኦይልን ለሰላጣ ወይም ለአትክልት ለማብሰል ተጠቀሙ። ዘጠነኛ ቲማቲም ነው። ቲማቲም የደም ስር ጤንነትን ይደግፋል። ላይኮፔን የተባለ ኃይለኛ አንቲኦክሲዳንት ስላለው በደም ስር ላይ የሚደርስን ጉዳትን ይከላከላል፣ የኮሌስትሮል ኦክሲዴሽንን ይቀንሳል፣ የደም ስር ስራንም ያሻሽላል። በጥሬው በሰላጣ በበሰለ መልክ በሶስ ወይም በሾርባ ውስጥ ተጠቀሙ። የበሰለ ቲማቲም ብዙ ጊዜ የተሻለ ላይኮፔንን ይሰጣል። አስረኛ ጥቁር ቸኮሌት ነው። ጥሩ ጥራት ያለው ጥቁር ቸኮሌት የደም ዝውውርን ይደግፋል። ፍላቮኖይድ የተባለ ንጥረ ነገር ስላለው የደም ስር የመለጠጥ አቅምን ያሻሽላል፣ ናይትሪክ ኦክሳይድን ይጨምራል፣ የደም ዝውውርንም ያሻሽላል። ቢያንስ 70% ኮኮዋ ያለውን ምረጡ። በቀን አንድ ትንሽ ቁራጭ ብቻ ተመገቡ። 11ኛ ሮማን ነው። ሮማን የደም ስርን ከሚጠብቁ ፍራፍሬዎች ውስጥ አንዱ ነው። የሮማን ጭማቂ የደም ፍሰትን ያሻሽላል፣ የስብ ክምችትን ይቀንሳል፣ የደም ስር ግድግዳዎችንም ይጠብቃል። በጣም በብዙ በአንቲ ኦክሲዳንቶችም የበለጸገ ነው። ግማሽ ብርጭቆ የሮማን ጭማቂን ጠጡ ወይም ፍሬውን ተመገቡ። 12ኛ እርድ ነው። እርድ ኃይለኛ አንቲ ኢንፍላማቶሪ የሆነ ቅመም ነው። ውስጡ ያለው ኩርኩሚን በደም ስሮች ውስጥ ያለን ብግነትን ይቀንሳል፣ የስብ ክምችትን ይከላከላል፣ የደም ዝውውርንም ያሻሽላል። በቀን ከግማሽ እስከ 1 የሻይ ማንኪያ እርድን በሾርባ በሩዝ ወይም በሞቀ ወተት ወይም ደግሞ ሻይ ውስጥ ጨምራችሁ ተጠቀሙ። እነዚህ 12 ድንቅ ምግቦች የደም ስር ጤናንና የደም ቧንቧ መዘጋትን የሚከፍቱ ወይም የሚያሻሽሉ ድንቅ ምግቦች ናቸው። ዕለታዊ የደም ስር ማጽጃ ምግብን ምሳሌ ከፈለጋችሁ ጠዋት ላይ ኦትስን ከቤሪ ፍራፍሬዎችና ከቀረፋ ጋር መመገብ፣ ምሳ ላይ በስፒናች በአቮካዶ በወይራ ዘይትና በቲማቲም የተሰራ ሰላጣን መመገብ፣ መክሰስ ላይ አንድ እፍኝ አልመንድ ወይም ዋልነትን መመገብ፣ እራት ላይ የተጠበሰ አሳን ከአትክልት ጋር መመገብ። መጠጥ ደግሞ እንደ ምርጫችሁ የሮማን ጭማቂ ወይም አረንጓዴ ሻይን መጠጣት ትችላላችሁ። ታዲያ የደም ስሮችን የሚጎዱ ልማዶችን ከፈለጋችሁ እነዚህን ልማዶች ካላቆማችሁ ጤናማ ምግቦች ብቻቸውን ሙሉ በሙሉ ሊረዷችሁ አይችሉም። ማጨስን፣ ከመጠን በላይ ስኳር መውሰድን፣ የአካል ብቃት እንቅስቃሴ አለማድረግ፣ ከፍተኛ ውጥረትና የተቀነባበሩ ምግቦችን አስወግዱ ወይም ደግሞ በብዛት አትጠቀሙ። የደም ስሮችን ንጹህ ለማድረግ ምርጡ መንገድ የየቀኑ ትናንሽ ልማዶች ናቸው። በፋይበር የበለጸጉ ምግቦችን፣ ጤናማ ቅባቶችንና አንቲኦክሲዳንት ያላቸውን አትክልትና ፍራፍሬዎችን አዘውትሩ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።